እንዴት ሳድርጌ የሁዴን ላሳይ ምን ቃል ተናግሬ ፍቅሬን ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ። አቤል ቢያንስ እኮ ለኔ አበባ ሰጥተኛል አይደል? ማርታ አሁንም እኮ ይኸውልሽ አቤል ከኔ ጋር ነው አይደል ያለው? ሳትነኪ ማውራት ትችያለሽ። ነገሮችን ተነጋግረሽ መፍታት የምታውቂ ከሆነ ተነጋግረሽ መፍታት ትችያለሽ። አሁን አቤል ከኔ ጋር ነው ያለው አይደለ? ከኔ ጋር ሆኖ እንደዚህ ማድረግ የለብሽም። ሶሊ የመጀመሪያ ስለሆነች ነው በቃ እሱን ነገር ስሚ። ከሷ ጋር ይሆንክ ያለሁትም እሷንም የመረጥኩትም የመጀመሪያ ስለሆነች ነው እና ደግሞ አልፏል። እኔ ላንቺ ትክክል ነሽ። አበባ ተንበርኬ ሰጥቼሻለሁ፣ ብዙ ነገርም ብዬሻለሁ። ግን ልክ ባልነበረ ሰዓት ሰው ይሳሳታል። ልክ አልነበርኩም። ስለዚህ አሁን ነው ስተት ላይ ያለው አቤል። እኔ አንተን ስለምወድህና አንተን ስለማከብር ነው ዛሬም እኔ ሴትነቴን ትቼ እንደዚህ ዝቅ ብዬ እያወራሁ ያለሁት። እቺ ልጅ ግን ሁሌ በቁጣ ምናምን ሴት ልጅ ስታፈቅር እንደዚህ አይደለችም። የሴትን ባህሪ እኔ በደንብ አውቀዋለሁ አቤል። አሁንም እኔ እንድትጎዳ ስለማልፈልግ ነው። አንተ ደስተኛ ነሽ። መጎዳቱን ለኔ ተይው በቃሽ። በቃ እሺ። እና ደግሞ ለዚህ ከሆነ የጠራሽን ነግሬሻለሁ። እኔ ሶሊን መርጫታለሁ የመጀመሪያ ስለሆነች። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰሞኑን ትንሽ ልክ አይደለሁም፣ ድብርት ላይ ነኝ። እየተፈጠረ ያለው ነገር ብዙም ደስ አይልም። በአቤል ጉዳይ ባለው ነገር ብዙም ደስ የሚል ነገር አይደለም እና ዛሬ ላይ አቤልን ማውራት ፈልጋለሁ ስላለው ነገር። የሆነ ሰው አስገድዶት ይመስለኛል። አሁንም ከሶሊያና ጋር ያለው ብዙ ሰው እየተጫነው ነው። ላስታርቅ በሚል ተልካሻ ምክንያት ከኔ ጋርም ታረቅ የሚሉ ብዙ ሰዎች አሁን ላይ ወደ ዙሪያው እየመጡ ነው እና አቤልን ደካማውን ጎን ተጠቅመው የማይሆን ነገር እያደረጉ ነው። በእርግጥ ለሶሊያና የሆነ አይነት ስሜት እንዳለው እኔም ተረድቻለሁ። ግን ደግሞ ይህንን ስሜት እንዲጠነክር እያደረጉ ያሉት በማይሆን መንገድ ነው። ሶሊያናም ደግሞ በእርግጠኝነት አሁን ላይ እያደረገች ያለችው ነገር ሁሉም ነገር የማስመሰልና የውሸት እንደሆነ በጣም ያስታውቃል። አሁን ላይ እንዴት ነው አንድ ሰው ሽፍን ጫማ አድርጎ ሁለት አይነት ካልሲ ቢያደርግ ማንም ሰው ሊያቀበት አይችልም። ሶሊያናም ሊታወቅባት የሚችለው የሆነ ሰው ይህን ጭንብሏን ሲያስወልቃት ነው ሁሉም ነገር ሊታወቅ የሚችለው። በጣም ሁለት አይነት ሰው እየሆነች ነው። እኔ ጋር የምታሳየው እውነታና ለአቤል የምታሳየው እውነታ ጭራሽ አይገናኝም ከምላችሁ በላይ ነውና ይሄን ደግሞ ማናችንም የምናውቀውና ማናችንም የምንረዳው ነገር ነው። ዛሬ ግን ለአንዴና ለመጨረሻ ጊዜ አቤልን ማግኘት ስለምፈልግ አቤል ደውዬለታለሁ። አቤል ወደኔ እየመጣ ነው። ያለውን ነገር ለአቤል ዛሬ ማሳወቅ ፈልጋለሁ። ሶሊያና እያስመሰለች እንደሆነ አሁንም ወንድሟም መጥቷል። ወንድሟም እንደዚህ አይነት ነገር ላይ ተባብረው እሱ የሆነ ነገር ለማድረግ የአንድ ሰውን መቀጣጫ ሊያረጉት እንደሆነ በደንብ ላስረዳውና እንዲያቀልኝ እፈልጋለሁ። ግን እንዴት ልበላችሁ እኔ ዛሬ አቤልን እንደዚህ የምሆንለት ዝቅ ብዬ የምናገረው የምለምነው ብዙ ነገር እየተመታ እንኳን እኔ የምከራከርለት እኔ ስለምወደው ነው አቤልን። ሴት ልጅ ደግሞ ዝቅ ስትል ወንድን ስትንከባከብ ብዙ ነገር ስታረግ ነው ለወንድ ልጅ ክብር ሲኖራት ነው ደስ የሚለው። ግን እንደማንም እኮ እኛም መማታት ወይም መሳደብ ምናምን አቅቶን አይደለም። ግን ነገ ህይወታችንን ለመምራት ደግሞ ዛሬ መሸነፍ አለብን። አንድ ሴት ዛሬ ባሏ ላይ እጇን ያነሳች ነገ ትታው እንደማትሄድ ምንም ማረጋገጫ የላትም። አሁንም ሶሊያና ወደ አቤል የመጣችው ከኔ ጋር ስታየው ነው እንጂ ከኔ ጋር ባልነበረበት ሰዓት ሄርሜላን በሚረዳ ሰዓት ሄርሜላን ሁሉ ነገር በሚያደርግላት ሰዓት ሶሊያና ደውላለትም መታም ቪዲዮ እንኳን ስለሱ እንኳን ሰርታ ማታቅ ልጅ ናት። ከሚዲያ እንኳን የራቀች የነበረች ልጅ ናት። ግን ዛሬ ላይ ደስታውን ስታይ ምን ያክል ከኔ ጋር ደስተኛ እንደነበረ ስታቅ ነው ተመልሳ። ልምድ ነው ይሄ የሰው ህይወት መበጥበጥ ተለምዷል በእነሱ በኩል። እኛ ስማችን እንኳን የፍቅር ጀሞች ነን። ደስ የሚል ነገር ነበረ የሆንን ያለ ነው። ብዙ ነገር በጣም ብዙ ደስ የሚል ነገር ነበር። ግን ዛሬ ላይ ይሄ ነገር ተበጥብጧል። ግን እንደተበጠበጠ የሚቀር ነገር ምንም ነገር የለም። አቤል ደህና ይሆናል፣ ወደኔ ይመለሳል። ከኔ ጋር መሆኑ የማይቀር ነገር ነው። ለትንሽ ጊዜ ነው። ሶሊ ልንገርሽ፣ ይሄ ደስታሽ የማስመሰል ጭንብልሽን ስታወልቂ
አቤል ምን ያክል ተከፍቶብሽ በምን ያክል መንገድ ተመልሶ ወደኔ እንደሚመጣ ያኔ ታያዋለሽ። ግን ይሄን ያክል ማስመሰል ከአንድ ሴት ልጅ አይጠበቅም። እኔ ብዙ ነገር አድርጌ ነበረ፣ ብዙ ነገር ጠይቄው ነበር። እሷ ጭራሽ ጓደኛው እንዳልነበረች እስከማቅ ድረስ ነው ከአቤል ጋር ይሄን ያክል ግንኙነት ላይ የገባሁት። ግን እንዳንቺ ሁሉ ነገር እየተደረገልኝ አሪፍ ጊዜ እያሳለፍን ከመሬት ተነስቼ መጥቼ የሰው ህይወትን አልበጠበጥኩ። ይሄን ነው በደንብ ለሶሊ መንገር የምፈልገው። እኛ ማንም ሲረገጥ የነበረን ሰው ሲከፋ የነበረን ሰው ነው ከጎን ሆነን አንድ ላይ ሆነን እንትን ያልነው ወደ ደስታቸው እየመለስናቸው። አብርሃምም ቢሆን ሄርሜላ ስትመጣ ነው መሳቅ መወደድ የጀመረው። ሩታን በደንብ ታውቁ ነበር ያለችበትን ሁኔታ። ግን የኔ ውድ እህት ስትመጣ ነው ደስታ ምን እንደሆነ መወደድ ምን እንደሆነ በጣም ብዙ ሰው የገባቸው። እኔም እንደዛው ነው አቤል ጋር ስመጣ ነው የአቤል መወደድ ዛሬ ላይ ገብቷት የነበረው። ብቻ ነበር እኮ አቤል የጠራው። ከሶሊ ጋር ነበር ነው በአጋጣሚ ከሷ ጋር መጣ። በአጋጣሚ አይ የሆነ ጉዳይ ላወራክ ስለፈለኩኝ ሶላናን የሚያካትት ጉዳይ ስላልሆነ ነው አንተን ብቻን ላገኝ የፈለኩት። ወይም ደግሞ አንዴ ሶሊያና ይቅርታ አድርጊልንና ያልተጠራሽበት ቦታ ባትገኝ በጣም ደስ ይለኛል። አንዴ ዞር በይና እኔና አቤል በስነ ስርዓት ብናወራ በጣም ደስ ይለኛል። ማታ እንዳጋጣሚ ሆኖ ነው የመጣ ነው አለሽ አይደለ? ሲቀጥል ደግሞ ያው አንቺ አሁንም ማወራሹ በኋላም ማወራሹ ሌላ ጊዜ ማወራሹ ያው ከኔ ጋር ነው ያለው። አቤል ሳያማክረኝ የሚያደርገው ነገር የለም። ለዛ ዞርም ቀረም ከሱ ከምሰማው እንደዚህ እያወራሽ ቢሰማው ይሻላል አይደል? መስማትሽ ካልቀረኮ አሁንም ብይሻለው ማትፈለጊበት ቦታ ላይ መገኘት አይጠበቅብሽም። እኔ ላናግረው የፈለኩት እሱን ነው። ወይስ ከኔ ጋር ብቻችንን ስንገናኝ ትፈሪያለሽ? ግን እንደምፈራ ከዚህ ፈርተሽ እኮ ነው አሁንም የመጣሽው። ብዙ ነገሮች ተፈጥረዋል አልፈዋል ብዬ ነው ዝም ያልኩት እንጂ አቤልም 100% ነው የምተማመንበት። በደንብ ነው ማምነው። ያው አሁንም ደግሞ እርግጠኛ የሚያደርገን ብዙ ነገሮች እየተፈጠሩ ነው እያየሽ ነው። እና ሁሌ በጣም ደስተኛ ነን እንደዚህ አንዳንድ ነገሮች ህይወታችን ውስጥ ገብተው ባይረብሹን ብዬ ስላሰብኩኝና ያው አቤልም በዚህ አጋጣሚ ማታ ደውላልኛለች አብረን እንሂድ ምናምን ነገር ብሎኝ እሱን ከሚደብረው ብቻ አብረን መጣን። ያ ችግር አለው? እኔ እንኳን ባለፈው እንደዛ ተፈጥሮ አብርሹ የሆንሽ ሰዓት ያን ያህል እንዳንቺ እንደዚህ ተና እኔ በቦታው ማስፈልግ ሴት ስለነበርኩ ነው የኖርኩት። ምክንያቱም አንቺ እኔ ባልኖር እንኳን ባንቺ እጅ በወንድምሽ እጅ እንደምታስመችው ያስታውቅ ነበር። እኔ ምለው በዚህ አጋጣሚ ቤት ምናምን አስገብተሽው እንደ ሰራተኛ ምናምን መጠቀም ነው የምትፈልጊው ነው? ወንድምሽ እንደዛ ሲፈነጭበት ምንም ቃል አልተናገርሽም። አብረሽ ነው አንቺም ማይሆን ቃል ስትናገር የነበረው። በመጀመሪያ ሴት ልጅ ኮንሽ ሴት ልጅ በጣም ክብር አላት። ወንድ ልጅ ማክበር አለብሽ። የኔ የምትዩ ሰው ወንድም ብቻ ሳይሆን የኔ ብለሽ የምታስቢውን ወንድ ልጅ በጥፊ መተሽ በወንድምሽ አስነግረሽ ራሽ መቋጨት ትችያለሽ። በህይወትሽ ላይ ሶስተኛ ወገን ማስገባት አይጠበቅብሽ። ነው ወንድሜ አይደለ? ወንድሜ ማለት ደግሞ ያው እኔ ነኝ። ኢቭን ከኔ ጋር ከመሆኑ በፊት የኔ ወንድም ከመሆኑ በፊት ካላወቅሽ ያቤል በጣም ጓደኛው ነው። ፍቅር ላይ ሶስተኛ ወገን እኮ ያስፈልጋል። ነው እኔ በዛ ወይ አይደለም ያየሁት። አቤልና እዩ ከዚህ በፊትም ነገር ነበራቸው ይመስለኛል። አንቺ አላወቅሽም። ያው ቅርብ ሰዓት ነው የመጣሽው። ያንን ነገር አታውቂም። ምን ያህል ክብር እንዳለኝ ምን ያህል ለአቤል ያለኝን ቦታ ትቼ እንደማልተወው ከዚህ በፊት ያሉት ነገሮች ያሳያሉ። ከዚህ በፊት ስንት መስዋዕትነት። አሁን እዚህ ጋር እሱን ማውራት አልፈልግም። እኔ እንደዚህ አድርጌያለሁ አላደረኩም ብዬ ግን ማለት አሁን እኔ ከኔ ጋር ነው ለማውራት ፍላጎትሽ ወይስ አቤል? አንቺ ጋር ቢሆንማ አንቺንም ጠራሽ ነበረ። ቀላል ነው። አንቺ ማግኘት አንቺ ማውራት በጣም ቀላል ነው። ሳትፈልጊም ስለምትመጪ እንኳን ተፈልገሽ እሱ ችግር የለውም። አቤል በጣም ይቅርታ። እኔ አንተን ነው ላወራክ አንተን ላገኝ ነበር የፈለኩት። ግን ያው ሲለቀቅ ማየት እሺ ነበረ። አቤል መናገርም አይጠበቅበትም። ካሜራ ይዤ ነው የመጣሁት። ከሚመጣ ከሚደብረው ምን እንደምታረዩ እኔ በምን አውቃለሁ? እሱ እኔ ጋር ሆኖ እኮ ሊደብረው አይችልም። ሶሊ ብዙ ነገር ማየት ትችያለሽ። ከኔ ጋር አንድ ቀንም አቤል ደብሮት ከፍቶት አያውቅም። አንድ ቀን በብጥብጥ አንመጣም። ነግሮሻል ደግሞ
ያንን ነገር ለማሳለፍ የፈለገበት ለምን እንደሆነ ምናምን ነገር ሁሉም ነገር ነግሮሻል። ባይሆን እዚህ ጋር እኔ አንቺ አንድ ምክር ልምከርሽና አቤል የሚፈልገውን ሰው ተናግሯል አይደለም? ምርጫውን አንቺም ራስሽን ዝቅ ባታደርጊና የሚሆንሽን ነገር ለራስሽ መወሰን ትችያለሽ። እኔን ወስኝ እንዳልሽኝ አንቺም የራስሽን ውሳኔ ወስነሽ መሄድ ትችያለሽ። ምክንያቱም እዚህ ጋር አቤል ተናግሯል ምርጫው እና ሰው ያለው ሰው ነው። ሌላ ሰው ተጨማሪ ሰው አያስፈልግም። እሺ እኔም ብቻዬን ፈልገሽኝ ከሶሊ ጋር የመጣሁት ከዚህ በኋላ የትኛውን ቦታ ላይ ሶሊ ከኔ ጋር አለች፣ ከኔ ጋር ትሄዳለች። እሷም ደግሞ የጠራት ሰው ጋር ከሷ ጋር ሄዳለሁ ማለት ነው። ምክንያቱም ምን ላይ ሰዎች አይደለም። ምናልባት ብቻዬን ጠርተሽኝ ከሷ ጋር ስለመጣሁ በጣም ይቅርታ። ግን ደግሞ ልታወሪኝ የፈለግሽውና ማውራት የፈለግሽው ነገር ከሶሊ ጋር ሆኜ ብታወሪኝ ችግር የለውም። ምክንያቱም እዚህ ብቻዬን አውርተሽኝ ምን እንዳልሽኝ ምናምን ሄጂ ለሶሊ መናገር አይቀርም። አቤል እኔ እሷ እንዳትሰማ ምናምን ነገር አይደለም። ግን ደግሞ ዛሬ ዋነኛ የጠራሁት ምክንያት እኔ በማወራክ ሰዓት ጣልቃ ማግባቷ አይቀርም። የማስመሰል ትወናዋን ማድረጓ ስለማይቀር እዚህ ጋር ያንን ስላልፈለኩ ነው። በነፃነት አንዴ እንድናወራና ከዛ በኋላ የፈለከውን ነገር ምርጫ እንድታሳውቀኝ ነው የጠራሁት ዛሬ። ስለማታውቂው እንደዚህ እርግጠኛ ሆነሽ እያስመሰለች ነው ብሎ ማለት በጣም ሼም ነው። እኔ ማለት አንድ ነገር ልንገርሽና ማለት የታውቀሽኝ ነው አንቺ እያስመሰለች ነው ሌላ ነገር ብዙ ነገር ስትይ ዝም ብዬሻለሁ። ከዚህ በኋላ ግን ማድረግ ያለብኝን ነገር ላደርግልሽ እያስገደድሽኝ ነው ማለት ደስ ይለኛል። አድርጊውና ምንየው ነገር ነው። ምንም ነገር ዛቻ ምናምን አይደለም። እሺ አሁን ላይ አንዴ ዝም እንድት ይፈልጋል። እሱን ላወራው ስለመጣው አዳማጭ መሆን ፈልገሽ ነው የመጣሽው። ያንቺን ንግግር ወይም እኔ ካንቺ ጋር መልስ መሰጣጣት አልፈልግም። አሁንም አቤልን ላወራን ነው የመጣሁት። አቤልን ላገኝ ከአቤል ጋር የምናወራው ነገር ስላለ ነው። እና አለሽ ማዳመጥ ትችያለሽ። ግን ምንም አይነት መልስ ባሰጪኝ እኔ ስለማውቀው ነው መልሶችን ሁሉም ነገር ስለማውቅ እንድታወሪ አልፈልግም። አቤል ዛሬ ዋና የጠራሁት ምክንያት እውነት እኔ ከህይወት እንደወጣ እንድርቅህ አብሬክ እንድሆን አትፈልግም? ማርቲ ነግሬሻለሁ እኮ ደጋግሜ ነው የነገርኩሽ። ማለት የሚያስፈልገኝን ሰው ይዤልሽ መጥቻለሁ። የምታስፈልገኝ ሶሊያና ነች። ስለምታስፈልገኝ ነው ይዣት የመጣሁት እና ደግሞ አንቺ ላይ መቀለድም ሆነ ምንም ማለትም ተስፋ መስጠትም ስለማልፈልግ ነው በየሄድኩበት ሶሊያና መልሽ እና የሚያስፈልገኝ ሰው ይዤ መጥቻለሁ። እዚህ ከሆነ ጥያቄሽ በቃ ከሶሊያና ጋር መሆን ፈልገው አንተ ሶሊያና አይታ ቀንታ እንድትመጣ እኔ ያደረኩት ይሁላ ነገር ብለኸኛል። ግን እኔ እናንተ ከካሜራ ጀርባ ተገናኝተናል። ብዙ ቴክስቶቻችንን ልከህላት አታውቅም። ምናወራው ቴክስቶች አሉ። እንደዛ በማታ ቤት መታ አንኳኩተ ናፍቀሽኛል ስትለኝ ይሁላ ነገር እኮ ሶሊያና ማታየው ነገር ነው አይደለ? አትሊስት አታቂ 4 ሰዓት 5 ሰዓት ላይ በር ላይ ቆመ በዛ ዝናብ እኔን ጠብቀ እኔን አግኝታ ሄዳል አይደለ? ያስ ምንድነው? በምን አይነት መንገድ ነው ይሄንንስ ልትነግረኝ የምትችለው? ብዙ ተስፋ ሰተኝ ነበር አቤል። እኔ እሺ በቪዲዮ የነበረውን ነገር ሁሉም ነገር ሶሊያና ቀንታ እንድትመጣ ነው ብዬ ልውሰደው። ከዛ ውጭ ያለው ህይወታችን በምን አይነት መንገድ ነው? ይሄን እንኳን ለኔ አስረድተ ከህይወት እንደወጣ የምታረገኝ በምን አይነት መንገድ ነው? እሱ ያለፈ ነገር ነው። ያው የመጀመሪያ ጓደኛ እንደሆነች ነግሬሻለሁ። እኔና አንቺ ከመጀመራችንም በፊት እና አብርሃም እና ሄርሜላ እኔና አንቺ ከማገናኘታችን በፊት ነግሬሻለሁ። ሶሊያና የመጀመሪያ ጓደኛዬ እንደነበረች እና ደግሞ ያለፈ ነገር ነው። ያለ ስሜቴ ደግሞ ካንቺ ጋር ልሆን አልፈልግም። ስሜት ያለው ሶሊያና እኮ ያውላ ነገር ማስመሰል ነበር ነው አቤል። እኔ አሁንም ቢሆን ጥያቄ እየጠየቅኩ ያለሁት ያ ነገር ለምን ነበረ? ያውላ በዝናብ መመታት ለምን አስፈለገ? እኔ ካልናፈኩን የማግኘት ካልፈለክ እቤቴ ድረስ መታ ያውላ ዝናብ እየመታ ለምን እንደዛ አደረክ? ብዙ ነገር አለ፣ ቴክስቶቻችን አለ፣ ምናወራው አለ። አትሊስት በቪዲዮ እንኳን ገብቼ ቤት እንደገባው እንኳን በጣም አሳስቦ በቮይስ ብቻ ነበር የምናወራው አይደል? ይሁላ ነገር አሁን ላይ ምን ቢደረግ ነው ይሁላ ነገር ረስተ ባንዴ ያልከኝ እኮ ምንም አይነት ግንኙነት የለኝም። ኖርማን ጓደኛዬ ናች። ዝም በይ አንዴ፣ ቢያንስ ሶሊያና አንዴ ዝም በይ። አይደለም አንዴ እየነገርሽ ነው እኮ ያስረዳሽ ነው አይደለ? እንዴ ነገር አንቺ ዝም በይ። እኔ እየጠየቅኩት ያለሁት እሱ ነው አይደለ? ቢያንስ የሚልሽን ነገር በስነ ስርዓት አዳምጪ። ምን ማር ኤቭሪቲንግ አውቃለሁ ስለማቅ ነው ዝም ብዬ ሰማሁሽ ያለሁት እንጂ ባላቅ ኖሮ እዚህ ጋር ዝም ብዬ አልሰማሁሽም ነበር። የምታደርጉትን ነገር የሚነግርሽን ነገር ምናምን አውቃለሁ። በቃ በሰዓቱ አብረሽ ታሰሪ ነበር አልነበርሽም ሶሊያና?
ምንም ስለማታውቀው ነገር እኔ ስለ በፊቱ ላውራ እንዴ? የዛ ሰዓት አቤል በብዙ ነገሮች ተናዶ ጠፍቶ ስለነበረበት ሰዓት ላውራ። የዛ ሰዓት ነበርሽ። ስለዛ ጉዳይ ማንሳት አለብኝ ብዬ እኔ አንዴ ስላደረኩት ነገር አንቺ እኮ አንዴ ያደረግሽለት ያን ነገር ደጋግመሽ እያነሳሽ ልጁ በውለታ እንዲታሰር እያደረግሽ ነው። ለምን ፍቅር ውለታ የለበትም። በቃ ከወደድሽው አለቀ አይደለ? ከፈለገ ይሆናል፣ ካልፈለገ ደግሞ አይሆንም። እያስገድድሽው ኦር በውለታ እያሰርሽው ስላደረጋችሁት ነገር እያነሳሽ ለምትወደው ሴት ቢሆን እኮ ለቀው ነበር። ግን አንቺ በጣም አስመሳይ ሴት ነሽ። ምንም ለሱ የለሽ፣ ምንም አይነት ፍቅር የለሽ። አንደኛ ነገር ልንሰዳደም ምናምን አይደለም የመጣነው። ትንሽ ሪስፔክት ነው መሳደብ አይደለም። አንቺ ማንነት ሪስፔክት ኖሮኝ እያወራሁሽ ያለሁትኝ በአቤል በኩል ስለማቀሽ ነው እንጂ ምንም ነገር ትክክለኛ ማንነትሽን ያኔ ታሳይ ነበር። አቤል ጋር የምታሳይው ማንነት እቺኛ ዝምተኛዋን ሶሊ ነው። ይሄ እኮ በደንብ የታወቀ ነው። እየመጣሽልኝ ነው አንዳንድ እርምጃዎች። እንኳንም መምጣትሽ ጥሩ ሆነ። አሁን ላይ ማንም ሰው እንደዚህ ሲያወራኝ ኖርማል ላወራው አልችልም እንዴ? እኮ ሳዩ ትክክለኛ ማንነትሽን እያወጣሹ ነው። እሱ ደስ ይለኛል። አሁንም ቢሆን የኔና አንቺን ጭቅጭቅ እንዲሰማ አይደለም እዚህ ጋር የጠራሁት። ባትመጪ ኖሮ በጣም በሰላም እናወራ ነበር። አንቺን እንኳን አልጠየቅኩሽም። አሁን አቤል ለኔ በጣም በደስታ ሁሉ ነገሩን ትቶ ክብሩን ሁሉ ነገሩን ትቶ ተንበርክኮ እንኳን አበባ የሰጠኝ ልጅ ነው። ፍቅሩን በዚህ ልክ ነው የገለጸልኝ። አንቺ ግን ተያይዞ ከመሄድ ውጪ ካንቺ ጋር ምንም ያሳልፈው ነገር የለም። ሴት ልጅ ኮንሽ ሶሊያና፣ እኔ መረዳት የምችል ከሆነ ብዙ ጊዜ ትይኛለሽ፣ ሴት ልጅ ነኝ ልረዳ ፈልጋለሁ ትያለሽ። ግን እየተረዳሽኝ አይደለም ሶሊ። እስካሁን ድረስ እየተረዳሁሽ ስላለ ነው ማለት ነው። እኔ በጣም እያሰብኩልሽና እንደ እህቴ እንደ ታላቅ እህቴ እያየሁሽ ስለሆነ ነው እዚህ ጋር ብዙ ነገሮችን ችዬ ብዙ ነገር ስታደርጉ ዝም እያልኩሽ የነበረው። አንቺ ግን ያ ነገር አልገባሽም ይሁን አልተረዳሽኝ ይሁን አላውቅም፣ በጣም ኔጌቲቭሊ አድርገሽ ነው እያሰብሽኝ ያለሽ። እሺ እሱ ይሁን ብዬ ታውኩትኝ። እኔ ሰው ስላሰበ የሚቀየር ማንነት የለኝም፣ ያው ነኝ። ግን አበባ ስላደረገሽ ኦር ሌላ ነገር ስላደረገሽ ባይሆን አንቺ ነሽ መሰለኝ ቪዲዮ እየዘለልሽ እያየሻለሽ ድሮ የነበረንን ነገር እይ። ከዚህ ዛኔ ያቤል ማንነት ይገባል። ቢያንስ እኔ እኮ በመሀላችሁ አልገባውም ሶሊ። አንቺ ነሽ በመሀላችሁ የገባሽው። ታመምኩ በሚል ተልካሻ ምክንያት ልጁ ምን እንዳረግሽ እንኳን የማለቀው ከዛ ጊዜ በኋላ። አቤል ቢያንስ እኮ ለኔ አበባ ሰጥተኛል አይደል? ማርታ አሁንም እኮ ይኸውልሽ አቤል ከኔ ጋር ነው አይደል ያለው? ሳትነኪ ማውራት ትችያለሽ። ነገሮችን ተነጋግረሽ መፍታት የምታውቂ ከሆነ ተነጋግረሽ መፍታት ትችያለሽ። አሁን አቤል ከኔ ጋር ነው ያለው አይደለ? ከኔ ጋር ሆኖ እንደዚህ ማድረግ የለብሽም። እኔ ሴት ስለሆንሽና ስለማስብልሽ እንድትጎጂ ስለማልፈልግ ነው አቤል መጥቶ ባይ ዘ ወይ አለመምጣትም ይችል ነበር። ከአቤል ጋር መጥቼ ግን ይሄንን ነገር ልነግርሽ የፈለኩት በቃ እንዲቆርጥልሽ ነው። ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ፣ አልቆረጠልሽም። እንድትጎጂ ስለማልፈልግ ሁሉም ነገር እዚህ ጋር ያብቃልሽ። ምክንያቱም ሴት ነሽ፣ ነገ በኔ ነው። ስለዚህ ይሄን ነገር ሁሉም ነገር ቢያበቃ ብዬ ነው። እሺ ማርቲ፣ የጠራሽኝ ምክንያት አዳምጬሻለሁ እና ከሶሊ ጋር የመጣሁበት ደግሞ አንድ ነገር ተነጋግረን የመጣ ነው ከሶሊ ጋር። እኔ ሶሊ የመጀመሪያ ነች፣ ሶሊን መርጫለሁ። ስለዚህ መወዳት ልጅ አጠገቤ ስላለች እሷን መርጫለሁ። ይኸውልሽ ከዚህ በኋላ አጠገባችንም እንድትደርሺ ወይ ደግሞ አጠገባችንም እንድትሆኚ አልፈልግም። የምሬን ነው። እና ደግሞ እኔን በጠራሽ ቁጥር ከሶሊ ጋር ነው ሁሌ የምመጣው። ሶሊን ደግሞ በጣም እንደምወዳት ምናምን ነግሬሻለሁ። የመጀመሪያ ነች ብዬሻለሁ። አቤል አንተ እኮ ሄርሜላን የምትደግፍበት ምክንያት ከሩታ ጋር እንዳይሆን የምትፈልገው ታውቃለህ አይደል? ይሄ ዓለም የሚያውቀው ነገር ነው። ግን አንተም ተመልሰ አብርሃምን እዚህ ጋር አይ ልክ ነህ አንተ ሄርሜላ ናት የምትሆንክ እያልክ ተመልሰ ግን ከሄርሜላ ተቃራኒ ከሆነ ሰው ጋር እንደዚህ አይነት ግንኙነት ሲኖርክ በጣም ይከብዳል። ይሄ እሺ አንዴ ስሚኝ፣ ይሄ የኔ ህይወት ነው። የራሴን ህይወት ራሴ ነው የምኖረው። ሄርሜላ አሁንም ከሄርሜላ ጋር ርቅ ያለው ማለት አይደለም፣ እንደ እህቴ ነው ማለት እኮ። ግን ደግሞ ነግሬያታለሁ፣ ሁሉ ነገር ለሶሊ ሁሉ ነገር ተረድቻታለሁ። እኛ የራሳችን ህይወት እየኖርን ማስተካከል ያለብን ነገር እናስተካክላለን ብያለሁ። አሁን ካንቺ ጋር ሎንኩም ማለት ከሄርሜላ ጎን ወይ ደግሞ የሄርሜላ ወንድም አይደለም ማለት አይደለም። እኔ አቤል ከኔ ጋር እንድትሆንና ምን አይደለም አሁንም እያልኩ ያለሁት። ግን ደግሞ ሄርሜላን አንተ ልክ ናት ብለህ የምታስበው ለሁሉም ሰው በኮንፊደንስ የምታወራው ሄርሜላ ልክ እንደሆነች ስለምታውቅ ነው። ምን ያክል ለወንድ ልጅ ክብር እንዳላት፣ ምን ያክል መውደድን ማስተማር እንደምችል እያወቅህ ነው። አሁን ግንም አንተ መልሰ የሚመታን የሚሰድብህን በሰው እያስጠሩ የሚያሰድብህን ሰው መርጦ አብሶ ይሄን ህይወት መጀመር ለኔ ልክ ነው ብዬ አላምንም። አንድ አቤል ይቅርታ አድርግልኝና ማርታም ይቅርታ አድርግልኝና ክብር እያልሽ ነው ከቅድም ጀምሩና ማለት የእናንተ ክብር የሚገለጸው በእንደዚህ አይነት ነገር ነው። ቀድማል
ከፍቅር ምንም የሚበልጥ ነገር የለም እኮ አንቺ ደግሞ ክብር ሳታከብሪ ሰው ልትወጃችን መጀመሪያ ኦኬ እሺ ሪስፔክት ሰጠዋለሁ ግን አንቺ የምትዩ ክብርና እኛ ጋር ያለው ክብር ጭራሽ የተለየ ነው ማለት እንት ስላልሽለት የሆነ ስለተሽቆጥቆጥሽለት አይደለም ፍቅር በልብሽ ነው በማስመሰል አይደለም እማ እኔ ያስመሰል ልብ አሁንም እኮ እሱ ላንቺ ትንሽ ስሜት ስላለው ያንን ተጠቅመሽ ነው ይሄ ነገር ያደረግሽ ማርቲ እኔ ሶሊ የመጀመሪያ ስለሆነች ነው በቃ እሱን ነገር ስሚ ከሷ ጋር ይሆንክ ያለሁትም እሷንም የመረጥኩትም የመጀመሪያ ስለሆነች ነው እና ደግሞ አልፏል እኔ ላንቺ ትክክል ነሽ አበባ ተንበርኬ ሰጥቼሻለሁ ብዙ ነገርም ብዬሻለሁ ግን ልክ ባልነበረ ሰዓት ሰው ይሳሳታል ልክ አልነበርኩ ስለዚህ አሁን ነው ስተት ላይ ያለው አቤል እኔ አንተን ስለምወድህና አንተን ስለማከብር ነው ዛሬም እኔ ሴትነቴን ትቼ እንደዚህ ዝቅ ብዬ እያወራሁ ያለሁት እቺ ልጅ ግን ሁሌ በቁጣ ምናምን ሴት ልጅ ስታፈቅር እንደዚህ አይደለችም የሴትን ባህሪ እኔ በደንብ አውቀዋለሁ አቤል አሁንም እኔ እንድትጎዳ ስለማይፈልግ ነው አንተ ደስተኛ እሺ መጎዳቱን ለኔ ተይ በቃሽ በቃ እሺ እና ደግሞ ለዚህ ከሆነ የጠራሽን ነግሬሻለሁ እኔ ሶሊን መርጫታለሁ የመጀመሪያ ስለሆነች ስለዚህ በቃ እናመሰግናለን ከዚህ በኋላ አጠገባችን ባደርሺ ደስ ይለኛል ከጠራሽኝም ካሁን በኋላ ከሶሊ ጋር ነው የምመጣው የምሬን ነው እኔ ሰውን ስለማከብር እና ደግሞ እንደ ጓደኛ ስላየውሽ ከዚህ በፊትም አሪፍ ነገር ስላሳለፍን ብቻዬን ልመጣ አልችልም ስለማከብርሽ ብቻዬን ልመጣ አልችልም ከሶሊ ጋር ነው የምመጣው ስለዚህ እናመሰግናለን ቻው እንሂድ እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ